ለናሆም እናትህ ነኝ ብላ እውነታውን አፍርጣ ነገረችው። ወይዘሮ ዝናሽና አቶ ለይኩንም የጠረጠሩትና የፈሩት ነገር ደረሰ። ፋንቱ እንግዲህ ሁል ጊዜም የምታየው ናሆምን በተለየ ቦታ እና እሱን ስታይ ፍጥጥ ብላ እንደምትቀርም ተመስጣም እንደምትቀርም ሁላቸውንም እየተጠያየቁበት ነበር። አቶ ለይኩን ሀሳብና ስጋት ስለሆነበት ለአቶ ተሰማም ሲነግረው ቆይቶ ነበር። ነገር ግን እሷ ልትሆን አትችልም፣ በፍጹም ልትረጋጋ ይገባል። ለይኩን ያቺ የምትወዳትና የምታፈቅራት ፋንቱ ልትሆን አትችልም፣ የናሆም እናትም ልትሆን አትችልም እያለ አቶ ለይኩን እንግዲህ አቶ ለይኩንን ማበሰር ሲጀምር ወይዘሮ ዝናሽም ለኑሐሚን እናት በሚገባ የተፈጠረውንና የተሰማትን ነገር እንዲሁም ደግሞ ለይኩን ላይ ተክ ብላ እንደምታየው ይበልጥ ደግሞ ናሆምን ከማንም በላይ እንደምትፈልገውና ናሆምን እንደምታከብረውም ተናገረች። ይህ ሚስጥር በመካከላችን ይቅር ተባብለው በቆዩበት ሰዓት አሁን ላይ ግን እየተሳሳተች ሁሉንም ነገር እስከ መቼ ደብቅ እኖራለሁ? እኔ ቤተሰብ እንዳለ ባውቅም ልጅን አንድ ሰው ደግሞ እኔ ቤተሰቡ እንደሆንኩ አያውቅም በማለት ለዝናሽና ለአቶ ለይኩን ጠቅ አርጋቸው ነበረ። እሱን በጊዜ ሂደት እናውቃለን ብላም ነግራቸው ነበር። ነገር ግን አሁን ላይ ናሆምን ጠርታ እኔ እኮ እናትህ ነኝ ብላ ፍርጥ አደረገችው። ናሆምና እንግዲህ ፈንቱ ቁጭ ብለው እየተላቀሱና እንዲሁም ደግሞ እየተወያዩ ሲያወሩ በቆዩበት አቶ ለይኩንና ወይዘሮ ዝናሽ ድንገት ሲገቡ ምንድን ነው በማለትም ናሆምን ሲያጨናንቁት እሱም በደነገጠበት ሰዓት በቃ ልጅን አታጨናንቁት፣ እኔ የናሆሜ እናት ነኝ ብላም በግልጽ ተናገረች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም የሚገርምና ተአምር የሰራችው ፈንቱ አሁን ላይ ልጇ ናሆም እንደሆነም ግልጽ አድርጋም ተናገረች። የሚያሳዝን ሁኔታ አሁን ላይ እንግዲህ ናሆም እያለቀሰም ከወይዘሮት ፈንቶች ጋር እያወራ ባለበት ሰዓት አቶ ለይኩንና ወይዘሮ ዝናሽም በመምጣት ምንድን ነው በማለትም ጥያቄ በጥያቄ ያረጉት። እሱም ምንም አይደል እያለ ለመዋሸት ቢሞክርም ወይዘሮ ዝናሽ እውነታውን ንገሩን፣ ምንድን ነው የተፈጠረው? እኔ ምንም እየገባኝ አይደለም። አንተስ ከሷ ላይ ተደፍተህ የሚያስለቅስ ምክንያት ምንድን ነው? በማለትም ጥያቄዋን አጠናክራ ያዘችው። በእርግጥ ኑሐሚንም ምንድን ነው ከናሆም ጋር ያለሽ ብላ ከዚህም በፊት ጠይቃት ነበር። እሷ ግን ልትናገር ስላልቻለች ምንም ነገር የለም በቃ አለቻት። አሁን የሚያሳስበው የኤሚ ጉዳይ ነው በማለትም ነገሩን ለማስቀየስ እየሞከረች ነበረ። አሁን ላይ ግን ማንም የለም ብላ ለናሆም ሁሉንም እውነታ ስትናገር ፈንቶሽ ይህ የሚያሳዝነውና የሚገርመው ብትናገርም ግን አሁን ላይ ናሆም የመጨረሻ ልቡ ተሰብሮ እናቴ እንደዚህ ከሰውነት ወጥታ በጎዳና ላይ እስከምታገኝ ድረስ እያለም ማልቀሱን ተያዘው። ግን ደግሞ በፍጹም ምንም እንደማይፈጠርና አሁን ላይ የተስተካከለ ሕይወት መኖር እንዳለባት ስትነግረውም እናቴ ከዚህ በኋላ የቤት ሰራተኛ እንድትሆኝ አልፈልግም አለን። አሁን በእርግጥ እናቱን ማግኘቱ ደስተኛ ቢያደርገውም አሁን ላይ ግን ወይዘሮ ዝናሽና አቶ ለይኩን ያለው ነገር ስጋት እየፈጠረባቸውም ይገኛል። አቶ ለይኩን ድሮም የሆነ ነገር እንዳላት በደንብ ግልጽ ነበርኩ። ስለዚህ ይህች ሴትዮ ሆን ብላና አቅዳ ነው እዚህ የመጣችው፣ የተደበቀ ማንነት እንዳላት አቅ ነበር ሲልም ዝኑም እባክህን ተረጋጋና የልጃችንን ሕይወት ካተረፍን በኋላ የእሷ እዳው ገብስ ነው በማለትም ለማረጋጋት ሞከረች። አቶ ለይኩን እውነታውን ንገሪን፣ አትደባበቂ፣ ምንድን ነው አላማሽ እያለ ሲጠይቃትም እሷ ግን ልትናገር አልቻለችም። መጨረሻ ላይ አታስጨንቋት
ሲላት እናቴን በማለትም አፈረጠው ናሆም ችኩል ስለሆነ። ምን? አዎ እናቴን። እንግዲህ ዳግምና ወይ አቶ ናሆም የመጨረሻ እየተጣሉም ይገኛሉ። ወንድሜን የሆነ ወይሱ ከዚህ ቤት ካልወጣልኝ ወይኔ ካልወጣው ሰላማዊ ኑሮ አልኖርም በማለትም ወይዘሮ ዝናሽን ገለማመጣት። እሷም እንዴት እንደዚህ ልትል ትችላለህ? ወንድምህ እኮ ነው እውነተኛ ወንድምህ ስትለውም እሱም ቢሆን ድሮ አብረን እንኖር ብለህ እያልክ ነበር አይደል አለችው። እና ድሮ ብል አሁን አይደለም ማለት እችላለሁ፣ ምክንያቱም የሆነ ነገር መሆን አለበት አላት። ወይዘሮ ዝናሽ የመጨረሻ ተበሳጨች። ሰው እኮ እቃ አይደለም እንደፈለክ የምታነሳው እንደፈለክ ናውጣ ናህድ የምትለው ሰው ነው። ስለዚህ እንዴት እንደዚህ ታስባለህ? አሁን ዳግም እኮ ምንም ቢሆን ወንድምህ ነው አለችው። አቃይለሁም ማየ እባክሽን ይቅርታ አላት። እንግዲህ ማታ ሰርፕራይዝ እናደርጋቸዋለን ምግብ አዘጋጅተናል በማለትም ናሆም የእናንተን ከእስር ቤት መፈታት በተመለከተ ዳግምንም ተፈለግሽ እዛው ይቅርታ ጠይቀዋለሁ ሲላትም አአ የእናንተ ምን የኛ የራት ግብዣ ሰርፕራይዙ ቀርቶብን እናንተ በተስማማችሁ ነጋ ጠባ በእናንተ መጨቃጨቅ አለብን እንዴ እያለች እንግዲህ ወይዘሮ ዝናሽ ዳግም ናሆም ላይ ጮኸችበት። ናሆም አሁን በዳግም እንደተናደደ ዳግም ገብቶታል። ዛሬ የመጨረሻ ተናዶብኛል ማለት ነው። በቃ ባይናደድብኝ ኖሮ ዝም ብሎኝ አያልፍም ነበረ። እሺ ምን ላድርግ እሺ እያለ ዳግም ከአባቱ ጋር ሂዶ ሲያለቅስም አባትየው ምን ሆነህ ነው በማለትም ጠይቀው። አቶ ላይኩንና ወይዘሮ ዝናሽም እንደሚንከባከቡህ ነግረው ነበረ፣ ግን ምን ተፈጠረ ምን አረጉህ ሲለው ምን ቢያደርጉኝ አንተ ምን ማድረግ ትችላለህ? ከዚህ እንደ ድሮው ከእስር ቤት ወጥተህ ደግሞ ሌላ ችግር ልፈጥር ነው አለው። እኔ አባትህ እና ዝም ብዬ ስትከፋ ማየት ነው የምፈልገው። ቃል ገብተውልኝ ቃላቸውን ካፈረሱ እኔ ማን እንደሆንኩኝ አሳያቸዋለሁ። በአንድ ልጅ አልደራደርም ሲልም እባክህን እንደዛ አይደለም። አቶ ላይኩን ልክ እንዳንተ መልካም ሰው ነው፣ ለእኔ ያስብልኛል። እናቴ ወላጄ ናት፣ ተዋት። ስለዚህ ምንም ልትለው አችልም። ግን ደግሞ እኔ እየከፋኝ ያለው ብቻን እየተሰቃየሁት ያለሁት በኑሐሚን ነው። እንዴ የእሷ ነገር ግልጽ ሆነ አይደል እንዴ? ምን ላድርግ አባዬ አልቻልኩም። ይኸውልህ የእሷ ነገር ግልጽ ሆኗል። ለምን ናሆም ሊያገባት እንደተዘጋጀ አውቃለሁ። እና ስለዚህ እናማ አርፈ ብትቀመጥ ነው የሚሻለህ አለው። አባዬ አንተ እንደምትለው እኮ አርፌ ብቀመጥ ደስ ባለኝ፣ ግን አልቻልኩም ሲለውም እንግዲህ ልጄ የማየውን ነገር ነው እያደረግ ያለው። ስለዚህ እባክህን እሷን ለአንዴና ለመጨረሻ ከውስጥ አስወጣት አለው። እንደ አባዬ ብችል የምፈልግ ይመስልሃል? አስወጥቻ ትገላገል ነበር፣ ግን ደግሞ አልችልም። ምን ላደርግ ሲልም የያዘኝ እኮ ቀላል አይደለም። ልክ እንደኔ ትዳር እያላት ዝኑን ይኸው እስካሁን ድረስ ወዳት የለም። ለነገሩ የአባቱ ልጅ አይደለሁ አለ ናሆም። ለማንኛውም መረጋጋት አለብህ ልጄ፣ ራስን መጠበቅ አለብህ። የማየውን ነገር ላይ አትሰቃይ አለው። አቶ ላይኩንም ናሆምን ዳግምን አስቀምጦ ዳግምን እንግዲህ ልጄ እዋክህን እኔ እንትን እልልሃለሁ ማለቴ እኔ የመረጥካትን ቆንጆ ሴት ድረሃለሁ፣ እዋክህን ይህን ተው። ኑሐሚንንና ናሆምን ተዋቸው። በነገራችን ላይ ኑሐሚን ቆንጆ ሴት ናት። ለናሆም የመረጥኩለት እንዳየኋት እኔ ነኝ። ናሆም አልወደዳትም ነበር አለው። ለካ አንተ ነህ ጥላቴ ሲልም አቶ ላይኩን ምን አልክ? አይ ምንም አላልኩም። አዎ እናም እሱ አልወደዳትም ነበር። እኔ ግን የመረጥኩት መሬት ጠብ አይልም። ይኸው አሁን ለእሱ አስፈላጊ ሆና ተገኘች። ለአንተም ደግሞ ልክ እንደ አባት ምርጫን የምታከብርልኝ ከሆነ እባክህን ልጄ ተረዳኝና ምርጫህን
ብቻ ሳይሆን እኔ የምመርጥልህን ተቀበላይ ሲለውም እኔ አልፈልግም የማልፈልጋትንም ሴት ማግባት አልፈልግም ሲልም እባክህ ዳግም ልጄ ምንም የሚጎልህ ነገር የለም አልፈልግም፣ ቆንጆ ነህ፣ የአባትህ ንብረት አለ፣ ብዙ ነገር አለ፣ ስለዚህ ምን ያንስሃል አለው። አባዬ እኔ ጋሼ የወደደው ልቤ ኑሐሚንን ብቻ ነው፣ በቃ አለቀ፣ ሌላ ሰው አልፈልግም ሲልም እባክህ ዳግም አለው። ወይዘሮ ዝናሽ አቶ ሰንበቶን እስር ቤት ልጠይቀው ሄደች። ዝኑ ልጃችን መጥቶ ስለጠየቀን ነው መተሽ የምጠይቅኝ ወይስ ምንድን ነው? አሁን ልጅ በጣም ከፍቶታል። እንዴት ልጅሽ ናሆም እያስደበረው ነው እና ምን አለበት ወንድሙ አይደል እንዴ ቢለቅለት ሲልም ምን? አዎ ለነገሩ የማን ነው ልጅ? የኔ ልጅ እልከኛ ነው፣ የፈለገውን ነገር ካላገኘ ትልቅ ችግር ይፈጥራል ሲላትም በፍጹም ያንተ ልጅ እንደሆነ አውቃለሁ፣ ግን ቢሆንም ደግሞ እንዴት ነው ሁለቱም ለኔ ልጆቼ ናቸው፣ እንዴት ነው ናሆም አሳልፎ እንድሰጠው የምጠይቀኝ? ምን አይነት ብልግና ነው? እውነተኛው ልጅሽ ግን አብራክሽ ዳግም ነው። አየህ ሁለቱም ለእኔ ልጆቼ ናቸው። አንዱን ከአንዱ የምነጥልበት ምንም ምክንያት የለኝም። ስለዚህ ልጁን ተው እያልክ ብትመክረው ነው እንጂ እንደዚህ እያደረግ እያበረታታ ሌላ ችግር ውስጥ የምትከተው ከሆነ ይጎዳል ይበልጥ ስትለውም ልጄን የመንከባከብ ግዴታ አለባችሁ። ስለዚህ እና ታዲያ የሰው ጮኛ በመቀማት ሊያገባት የተዘጋጃትን ሴት ቀምቶ የራሱ በማድረግ ነው ልጅህን የምንከባከበው? የብልግና ስራ አትስራ። ለነገሩ እዚህ ቦታ መንጣቴ በጣም የተሳሳተ ነበር በማለትም ወይዘሮ ዝናሽ ከአቶ ሰንበቶ ጋር ተጨቃጭቃ ከዛ ወጣች። አሁን ዳግም በእርግጥ ኑሐሚንና ናሆም እንደሚጋቡ ሲያቅ የመጨረሻ ልቡ ደምቷል። ቻናልን ሰብስክራይብ ያደርጋችሁ መልካም